ጤና ይስጥልን ክቡራትና ክቡራን እንደምን አላችሁ። የእንግሊዝ ፕሪሚየር ሊግ ዛሬ አርሰናል ከኤቨርተን፣ ቼልሲ ከኒውካስል ዩናይትድ፣ ማንቸስተር ሲቲ ከዌስትሃም ዩናይትድ በሚያደርጉት ጨዋታ ይቀጥላል። የነገ ጨዋታዎችም ይጠበቃሉ። የዛሬ ጨዋታዎች ላይ ትኩረት አድርገን የምናነሳቸው ነጥቦች አሉ። በርከት ያሉ ሀሳቦችን እየነገርናችሁ እያነሳሳን እንቆያለን። በቼልሲና በኒውካስል ዩናይትድ ጨዋታ ላይ ምን ይጠበቃል? አርሰናልስ በሚያደርገው ጨዋታ ላይ ምን አዳዲስ ነገሮች አሉ? አሰልጣኞቹ ከጨዋታዎች አስቀድመው የሰጧቸው ጋዜጣዊ መግለጫዎች አሉ። አሰልጣኝ ፔፕ ጋርዲዮላ በተለይ ደግሞ በዌስትሃም ጨዋታ ላይ ነጥብ የምንጥል ከሆነ የዋንጫ ፉክክሩ ያበቃለታል የሚል አስተያየቱን ሰጥቷል። ዝርዝር ጉዳዮችን አንስቷል። ስለ ፔፕ ጋርዲዮላ ከሰሞኑ ብዙ ሲተች ነበር፣ ለዛ ምላሽ ሰጥቷል። እንነግራችኋለን። አርሰናል ቤት ያሉ ጉዳዮች አሉ። ስለ ቡካዮ ሳካ፣ ስለ ሌሎች ተጫዋቾችም አዳዲስ ጉዳዮችን እናነሳለን። በተለይ ከሚካኤል አርቴታ ጋዜጣዊ መግለጫ ጋር በተያያዘ ጉዳቶችን በተመለከተ ምን አዳዲስ ዜናዎች አሉ? ሊያም ሮዜነር በጉዳቶች ላይ እንዲሁ አዳዲስ አፕዴቶችን ይፋ አድርጓል። መግለጫ በሰጡበት ወቅት ላይ ትናንትና ከጨዋታው አስቀድሞ በነበረው ፕሬስ ኮንፈረንስ ላይ የተነሱ ጉዳዮችን በየክለቦቻችሁ በስፋት እያነሳን እንቆያለን። አዳዲስ ጉዳዮችንም ይዘናል። በማንቸስተር ዩናይትድ ቤት አዲስ አሰልጣኝ ሲመጣ ኡናይ ኤምሪ ይሁኑ እየተባለ ይገኛል። እንዴት ነው ጉዳይ? በስፋት እንመለከተዋለን። የማንቸስተር ዩናይትድ የዝውውር ጉዳዮችንም በስፋት ይዘናል። ኤድዋርዶ ከመቪንጋ፣ ብሩኖ ጉማሬዥን የተመለከቱ ጉዳዮች በስፋት ወጥቷል። የማቲያስ ዴሊት እንዲሁም ደግሞ የሜሰን ማውንት የጉዳት ዜናዎች ላይ አዳዲስ ጉዳዮች አሉ። እየነገርናችሁ የምንቆይ ነው የሚሆነው። ከአርሰናል ጋር በተያዘ ዴክላን ራይስን በተመለከተ አዲስ ጉዳይ ተሰምቷል። በጣም ጥሩ መልካም ዜና ነው ለአርሰናል ደጋፊዎች። ከሱ በተጨማሪም ግን ዩሪን ቲምበርንም የተመለከተ አዲስ መረጃ ተሰምቷል። ፋቢያን ሃርዝለር ከሰሞኑ ስለነበራቸው ከአርሰናል ጋር የነበረ ሰጥ አገባ ምላሽ ሰጥቷል። ዝርዝር ጉዳዮችን የምናነሳበት ቆይታችን ማርቲን ዙቤንዲ ጉዳይም ይነሳል። ኦዝማን ዴምቤሌ ወደ ማንቸስተር ሲቲ ሲባል ነበር። በዚህ ጉዳይ ላይ አዳዲስ የተሰሙ መረጃዎች አሉ። የሃርሊንግ ብራውት ሃላንድም ጉዳይ ከማንቸስተር ሲቲ ጋር በተያያዘ ይነሳል። ሁሉም በርከት ያሉ ጉዳዮችን እየነገርናችሁ እንቆያለን። ከሊቨርፑልና አሌክዛንደር አይዛክ ጋር በተያያዘ አርነ ስሎት የሰጡት አስተያየት አለ፣ እንነግራችኋለን። በርከት ያሉ አዳዲስ ጉዳዮችን ይዘናል። ሪስ ጀምስ በቼልሲ ቆይታውን አራዝሟል። የጃው ፔድሮም ጉዳይ በጥሩ ብቃት ላይ ይገኛል። ሌላኛው ደግሞ ፔድሮ ኔቶን በተመለከተ ቅጣት ተላልፎበታል። በአውሮፓ ቻምፒየንስ ሊግም ቅጣት ሊጠብቀው ይችላል የሚሉ ጉዳዮች ይወጡ ይገኛሉ። በርከት ያሉ ጉዳዮችን እየነገርናችሁ ነው የምንቆየው። አብራችሁን ቆዩ። ሀሳብ አስተያየቶቻችሁን ጻፉልን። እንደተለመደው አንድ ነገር እናስታውሳችሁ፣ ይህንን ቪዲዮ ላይክ አድርጋችሁ ጀምሮ አበረታቱን። የእናንተ መልእክቶች በርከት ብለው መጥተዋል። ትናንትና ግምቶቻችሁን ልካችሁልናል። ሀሳብ አስተያየቶቻችሁን ዛሬም እንጠብቃለን። መለስ ብለን የትናንትና ግምቶችን እናነሳለን። ዛሬም ግን ሀሳብ አስተያየቶቻችሁን ስትጽፉ ግምቶቻችሁንም አካታችሁ ላኩልን። አርሰናል ከኤቨርተን በኤምሬትስ ስቴዲየም፣ በስታንፈርድ ብሪጅ ቼልሲ ከኒውካስል ዩናይትድ፣ በለንደን ስቴዲየም ዌስትሃም ዩናይትድ ከማንቸስተር ሲቲ ስለስንት ይጠናቀቃል? ግምቶቻችሁን እንጠብቃለን። በቀጥታ አርሰናል ከሚያደርገው ጨዋታ ነው የምንጀምረው። አርሰናል ከኤቨርተን በሚያደርጉት ጨዋታ ላይ ትናንትናም በስፋት አንስተነዋል። የመጀመሪያው ዙር ጨዋታ ላይ አርሰናል 1-0 ወደ ጠባብ ውጤት ያሸነፈበት ነበረ። ባለፈው ዓመት በነበረው መርሃ ግብር ላይ ሁለቱ ቡድኖች ሁለቱንም በአቻ ውጤት ያጠናቀቁበት መርሃ ግብር ነበር። አርሰናል ሁለቱን በአቻ ውጤት፣ ኤቨርተን አንድም አላሸነፈም። ሶስቱን ከባለፉት 5 ጨዋታዎች ሶስቱን ደግሞ አርሰናል ያሸነፈበት ነበረ። 2023-24 ላይ 2-1 በሆነ ውጤት አንደኛውን ጨዋታ ቶሚያሱና ከያቨርስ ግብ አስቆጥረው እንዲሁም ደግሞ ሌላኛውን ጨዋታ 1-0 በሆነ ውጤት በትሮሳርድ ብቸኛ ግብ ያሸነፈበት ጨዋታ ይጠቀሳል። አርሰናል በኤቨርተን ለመጨረሻ ጊዜ የተሸነፈው 2022-23 የውድድር ዘመን ላይ 60ኛው ደቂቃ ላይ ታርኮስኪ ብቸኛውን ግብ አስቆጥሮ እንደነበረ ይታወቃል። በዚህኛው ጨዋታ ላይ ምን ይጠበቃል? አሰልጣኝ ሚካኤል አርቴታ ስለ ቡካዮ ሳካ፣ ስለ ቡድኑ አጠቃላይ ሁኔታ ያነሳቸው ጉዳዮች አሉ። ጉዳትን በተመለከተ ምንም አይነት አዲስ ዜና እንደሌለ ማረጋገጫ ተሰጥቷል። ያ ማለት የስታንዳርድ የሆነ ምላሾች አሉ። የአሰልጣኝ ሚካኤል አርቴታ ሁልጊዜ እስቲ ሌትሲ እናየዋለን በቀጣይ የሚለው ሀሳብ አለና ከትሮሳርድና ከማርተን ኦዴጋርድ ጋር በተያያዘ እናየዋለን ብሎ ሌሎቹ ተጫዋቾች በጥሩ ጤንነት ላይ ይገኛሉ። ቤን ዋይትም ከጉዳቱ አገግሟል። ጥሩ ዜናዎች ይመስላሉ። በዚህ ጨዋታ ላይ አንዳንድ የእናንተ አስተያየቶችም ትናንትና ሲመጡልን ነበር። ለምሳሌ ቡካዮ ሳካና ማርተን ዙቤሜንዲን በተመለከተ ማረፍ አለባቸው የሚሉ ሀሳቦችንም ስንመለከት ነበረ። ከእናንተ ከመጡልን መልእክቶች መካከል የተመለከትናቸው ናቸው። ምክንያቱም ደግሞ በጣም
የተዳከሙበት ጊዜ ላይ ያሉ ይመስላሉ። አርሰናል እንደ ቡድን በደንብ ጥሩ እየተጓዘ ይገኛል። ኖኒ ማዱኬ ድል ይሰጠው የሚሉ ሀሳቦችንም ተመልክተናል። ወደ በኋላ ላይ መለስ ብዬ ያነሳዋለሁ። ከዙቢሜንዲ ጋር በተያዘ በአርሰናል ቤት ብዙ ደቂቃዎችን የተጫወተው ተጫዋች ነው። ከሁሉም ተጫዋቾች በላይ 3329 ደቂቃዎችን በሜዳ ላይ ያሳልፏል። ጁሪን ቲምበር ሁለተኛ ነው። ዴክላን ራይስ፣ ዊሊያም ሳሊባ፣ ጋብርኤል ማጋሌሽ፣ ቡካዮ ሳካ፣ ቪክተር ኬሬሽ ብዙ ደቂቃዎችን በሜዳ ላይ ያሳለፉ ተጫዋቾች ናቸው። ነገር ግን በአርሰናል ቤት እንግዲህ አሁንም ዳቪድ ራያ ሌላ 15ኛ ክሊንሺቱን ለማስመዝገብ ወደ ሜዳ የሚገባበት አይነት ጨዋታ ይሆናል ተብሎ ይጠበቃል። ነገር ግን በዚህ ጨዋታ ዙሪያ በተለይ የሚነሱ ነጥቦች አሉ። ወደ በኋላ ላይ አርሰናል ዙሪያ የተሰጡ አስተያየቶችም መለስ ብዬ አነሳለሁ። ነገር ግን በቀጣይ ጨዋታዎች ላይ አርሰናል የዚህ የኤቨርተን ጨዋታን የሚያሸንፍ ከሆነ በፕሪሚየር ሊጉ ላይ ያለውን የነጥብ ልዩነት ቢያንስ ማንቸስተር ሲቲ ምሽት 5 ሰዓት ላይ እስኪጫወት ድረስ ነጥቡን የ10 ነጥብ ልዩነት ማድረግ ይችላል። በቻምፒየንስ ሊግ ኳርተር ፋይናሉ ላይ ወደ ቀጣዩ ዙር የማለፍ ወይም ሩብ ፍጻሜውን የመቀላቀል እድል አለው ሌቨርኩሰንን ሲገጥም። ከዛ በኋላ ደግሞ ከ6 ዓመታት በኋላ የዋንጫ ባለቤት የሚሆንበት እድል ደግሞ በቀጣይ ሳምንት እሁድ ዕለት በካራባኦ ካፕ ፍጻሜ ይደረጋልና እነዚህ ነገሮች ስንደማምር የሚጠበቁ ነገሮች ይኖራሉ። ከአርሰናል ጋር በተያያዘ በቀጣይ 8 ቀናት በጣም አስፈላጊ ቀናትን ያሳልፋልና ስለነዚህ ወሳኝ ጨዋታዎች በቀጣይ ማንሳታችን የሚቀር አይደለም። ሌሎችን ጨዋታዎች እናንሳ። ከቸልሲ ጋር በተያያዘ ቸልሲ የሚያከናውነው መርሃ ግብር አለ። አሰልጣኝ ሊያም ሮዜነር የሰጧቸው ዝርዝር ሀሳቦች አሉ። ከቸልሲ ከኒውካስል ዩናይትድ ጋር አርሰናል ጨዋታውን በሚያደርግበት በኩል ሰዓት ላይ የሚደረግ ጨዋታ ነው። ግምቶቻችሁን እየላካችሁልን አብራችሁን ቆዩ። ይህንን ቪዲዮ ላይ ካድጋችሁ እያዳመጣችሁን እንደሆነ ተስፋ እናደርጋለን። 54.6 በመቶ ጨዋታውን የማሸነፍ ቅድሚያ ግምት በስታንፈርድ ብሪጅ የሚጫወተው ቸልሲ አግኝቷል። ባለፉት 12 ጨዋታዎች ቸልሲ በስታንፈርድ ብሪጅ ኒውካስትል ዩናይትድን ሲገጥም 11ዱን አሸንፏል። አንዱን ባቻ ውጤት ነው ያጠናቀቀው። ለመጨረሻ ጊዜ የተሸነፈው ግንቦት ሜይ 2012 ላይ ሮቤርቶ ዲማቲዮ የቸልሲ አሰልጣኝ በነበሩበት ጊዜ ነውና በጣም ረጅም ጊዜ እየተቆጠረ ነው። ኒውካስትል ዩናይትድ ይህንን ጨዋታ ማሸነፍ የሚችል ከሆነ ወደ ለንደን መጥቶ የለንደን ክለቦችን በገጠመባቸው ጨዋታዎች ላይ 50ኛ ድሉን ያስመዘግባል። ከዚህ በፊት ወይም ከዛሬው ጨዋታ በፊት 49 ጨዋታዎችን አሸንፏል። በለንደን ክለቦች ጋር ባደረጋቸው ጨዋታዎች ለምሳሌ ማንቸስተር ዩናይትድ 50 በላይ ጨዋታዎችን ካሸነፉ ቡድኖች መካከል ቀዳሚ ነው። 81 ጨዋታዎችን ወደ ለንደን መጥቶ አሸንፏል። ሊቨርፑል 79፣ ማንቸስተር ሲቲ 64። ስለዚህ ቸልሲ እንግዲህ ጥሩ ጨዋታ ይኖረዋል። በጣም በጥሩ ወሳኝ መርሃ ግብሮች መካከል የሚደረግ ነው። የፓሪስ ሰን ጀርመን የቻምፒየንስ ሊግ ጨዋታን ከፊታቸው እየተመለከቱ አሰልጣኝ ሊያም ሮዜነር ቡድናቸውን ይመራሉ። ከዚህ ጨዋታ ጋር በተያያዘ የሰጧቸው አስተያየቶች አሉ። በተለይ አሰልጣኝ ሊያም ሮዜነር በጉዳት ዜና በኩል ጄሚ ጊተንሰን እንዲሁም ደግሞ ዊሊያም ኤስታቬውን በተመለከተ ጄሚ ተመልሷል። ዊሊያም ኤስታቬው ግን የጉዳት መጠኑ የአምስትሪንግ ጉዳት ነውና የበለጠ ጥንቃቄ ልናደርግለት ይገባል በሚል አሁንም ሊጫወት የሚችልበት እድል ሊኖር ይችላል። ነገር ግን ቸልሲ በፍጹም ያንን አያደርግም አይነት አስተያየታቸውን ሰጥቷል። ከግብ ጠባቂ ምርጫ ጋር በተያያዘ የአስቶን ቪላ ጨዋታ ላይ ፊሊፔ ጆርገንሰን የሚገርም ብቃትን አሳይቷል። የዛን ጨዋታ ላይ ውሳኔውን የወሰንኩት እኔ ነኝ፣ እሱ እንዲሰለፍ በጣም ጥሩ ብቃትን አሳይቷል። ከፓሪስ ሰን ጀርመን ጋር ያንን ስህተት እስኪሰራ ድረስ ለ75 ደቂቃዎች የሚገርም ነበረ። አውትስታንዲንግ የሆነ ፐርፎርማንስ ነበር ያሳየው። ሮበርት ሳንቼዝ ከፕሪሚየር ሊጉ ምርጥ ግብ ጠባቂዎች መካከል አንዱ ነው። ነገር ግን ለእያንዳንዱ ጨዋታ ማን ይሰለፍ የሚለውን አሁንም የሚመርጠው እኔ ነኝ የሚል አስተያየታቸውን ሰጥቷል። ሊያም ሮዜነር ከፒኤስጂ ጋር በተያያዘ የትኛው ነው ቅድሚያ የሚሰጠው የኒውካስል ዩናይትድ ጨዋታ ወይስ ደግሞ የቻምፒየንስ ሊግ? እኔ ሁሉንም ውድድር በኩል የማየው የሚል አስተያየታቸውን ሰጥቷል። በቻምፒየንስ ሊግ ላይ ቡድኖች እንደዚህ አይነት እድሎችን ተጠቅመው በሰፊ የግብ ልዩነት ተሸንፈው ያንን ውጤት ቀልብሰው ሲያልፉ ተመልክተናል። ስለዚህ እድሎች ያሉን የሚል አስተያየታቸውን ሰጥቷል። እንደዚህ አይነት ጉዳዮችን በዝርዝር ያነሱበት ነውና በደንብ በቀጣይ የሚነሱ ጉዳዮች አሉ። ከፔድሮ ኔቶ ጋር በተያያዘ አንድ ጨዋታ ቅጣት ተላልፎበታል። እንዲሁም 70,000 ፓውንድ እንዲከፍል ቅጣት ተላልፎበታል። ይህም ሚስኮንዳክት በተለይ አርሰናልና ቸልሲ ባደረጉ ጨዋታ ላይ በቀይ ካርድ ከወጣ በኋላ ከዳኛው ጋር ያሳየው ሰጣ ገባ ነው። በአውሮፓ ቻምፒየንስ ሊግም
እንዲሁም ቅጣት ሊጣልበት እንደሚችል ሲገመት እንደነበረ ይታወቃል። ለሁሉም በደንብ የሚያሳስብ ጉዳይ ነው የተጫዋቹ ጉዳይ። አሰልጣኝ ፔፕ ጋርዲዮላና ማንቸስተር ሲቲን የተመለከቱ ጉዳዮችን እናንሳ። አሰልጣኝ ፔፕ ጋርዲዮላን በተመለከተ እንዲሁም የማንቸስተር ሲቲው የክረምቱ የጥር የዝውውር መስኮት በፈረንጆች ደግሞ ዊንተር ላይ ክረምት ላይ ዝውውሩን ያከናወነው አንቶኒዮ ሴሜኒዮን በተመለከተ የፌብሩዋሪ ወር የፕሪሚየር ሊጉ ምርጥ አሰልጣኝና ምርጥ ተጫዋች ተብሎ ተመርጧል። ጋናዊን ተጫዋቾች ከዚህ በፊት 2 ተጫዋቾች አሸንፈው ነበረ። ሴሜኒዮ 3ኛው ተጫዋች ሆኗል። ቶኒ ዮባ እንዲሁም ደግሞ አንድሪያዩ የጋና ብሔራዊ ቡድን ተጫዋች ወይም ጋናውያን ሆነው የፕሪሚየር ሊጉ ምርጥ አሸናፊ ተብለው የተመረጡ ናቸውና በእነዚህ ጉዳዮች ላይ የተሰጡ አስተያየቶች አሉ። አሰልጣኝ ፔፕ ጋርዲዮላ ከዚህ ጨዋታ አስቀድሞ በተለይ ባለፈው በሪያል ማድሪድ ጨዋታ ላይ ይዞት የገባው አሰላለፍ በጣም ሲተች ሲብጠለጠል ነበረና እኔ ልክ ሳሸንፍ ፔፕ ጂኒየስ ነው፣ ልክ ስሸነፍ ደግሞ እኔ ላይ ሁላችሁም እኔን ለማጥፋት ዲስትሮይ ለማድረግ ሀሳብ አስተያየቶቻችሁን ትሰነዝራላችሁ በሚል ወቀሳውን በጣም ሳርካስቲክ በሆነ በጣም በሚያስቅ መንገድ ሲገልጽ ነበረ። ለምሳሌ ጊዜን አታባክኑብኝ ይላል አሰልጣኝ ፔፕ ጋርዲዮላ ከጨዋታው አስቀድሞ በቻምፒየንስ ሊግ ፋይናል ላይ ፈርናንዲኒዮ፣ ሮድሪ ኖረው እነዚህን ተቀያሪ ወንበር ላይ አድርጌ በኤካይ ጉንዶጋን 6 ቁጥር ወይም ዲፌንሲቭ ሚድፊልደር አድርጌ ስጫወት ነበር እኮና ያ ኖርማል ነው ወይ የተለመደ ነው ወይ የሚል ነገር አንስቷል። በዛን ወቅት ላይ እኔን ዲስትሮይ ለማድረግ ሞክራችሁ ነበረ። ሮድሪ ከዛ በኋላ በተለይ ከቻምፒየንስ ሊግ በፊትና ከቻምፒየንስ ሊጉ ፍጻሜ በኋላ ሮድሪ ፍጹም የተለየ ተጫዋች እንደሆነ ተመልክተናል። ሌሎች ምሳሌዎችንም አንስቷል። የኒውካስል ዩናይትድ ጨዋታ ላይ በማብሬት ስር ገጽ እንዴት ነው ፔፕ ይህንን ስብስብ የመረጠው ተብሎ ስብጠለጠል ነበረ። ከዛ በኋላ ግን የነበረውን አስተያየቶች በሙሉ የተሻረበት ነበር ይላል። የኤፍ ኤ ካፕን ጨዋታ ሲያስታውስ ነው እና ብዙ ሀሳቦች እናንተ ተመሳሳይ ነገሮችን ታነሳላችሁ። ልክ እኔ መርጬ ቡድኔን ሳሸንፍ ፔፕ ጂኒየስ ነው ትላላችሁ። እኔ መርጬ ቡድኑ ሲሸነፍ ደግሞ ፔፕ እንግዲህ የምነካው አይነት እኔን የሚያብጠለጥል አስተያየቶች ትሰጣላችሁ የሚል ጉዳዮችን ሲያነሳ ነበረ። ከዚህ ጨዋታ ጋር በተያያዘ ግን አሁንም የኤርሊንግ ብራውት ሃላንድ ግብ የማስቆጠር ነገር በጣም ተቀዛቅዟል። ዌስትሃም ዩናይትድ ላይ ዲሴምበር ላይ ግብ ካስቆጠረ በኋላ 2 ግቦችን ከዛ በኋላ 17 ጨዋታዎችን አድርጎ 4 ግቦችን ብቻ ነው ያስቆጠረውና ጥሩ ግቦችን የማነፍነፍ ጥሩ ችሎታ አለው የሚል አስተያየቱን ሰጥቷል። ለሁሉም ግን አሰልጣኝ ፔፕ ጋርዲዮላ በዚህ ጨዋታ ላይ ማንቸስተር ሲቲ የማያሸንፍ ከሆነ ዌስትሃም ዩናይትድን የፕሪሚየር ሊጉ ዋንጫ ፉክክር ያለቀለት ጉዳይ ይሆናል። በጣም ጠንካራ የፉክክር ከመቼውም ጊዜ በላይ ለፕሪሚየር ሊግ ዋንጫ የሚደረገው ፉክክር የጠነከረበት ነውና በእርግጥ በትልቅ ቡድኖችና አሰልጣኝ ሚኬል አርቴታም ሲጠየቅ ነበር ትልቅ ቡድኖች ላይ ያለው ልዩነት ጠቧል እንዴት ታይዋለህ ሲባል ነበር። ለዛ ምሳሌ የኒውካስል ዩናይትድ እና የባርሰሎና ጨዋታ ትክክለኛ ምሳሌ ነው ብሏል። ባርሰሎናና ኒውካስል ዩናይትድ በደረጃ በጣም የሚቀራረቡ እንኳን ቡድኖች አልነበሩም። ነገር ግን በሜዳ ላይ ያን ያክል የቡድኖች ልዩነት እየጠበበ መጥቷል። አሰልጣኝ ፔፕ ጋርዲዮላም ያንን በተመለከተ ነው በጣም ጠንካራ ፉክክር ያለበት የፕሪሚየር ሊግ ቡድኖች አብዛኞቹ አቅም ያላቸው ማፎካከር የሚችሉ እንደሆነ እየተመለከተን እንገኛለን የሚል አስተያየቱን ሰጥቷል። ሁሉም ብዙ ጉዳዮች የተነሱባቸውን ቆይታቸውን አነሳን። ወደ ሌሎች ጉዳዮች ደግሞ እንለፍ። ከማንቸስተር ዩናይትድ ከቸልሲ ከአርሰናል ጋር በተያያዘ የቡድን ዜናዎች አሉ። ሊቨርፑልንም በተመለከተ የሚነሱ ጉዳዮች አሉ። የቡድን ዜናዎችን አስቀድሜ ላንሳ። ከሊቨርፑል ጋር በተያያዘ ከቶትናም ሆትስፐር ጋር ይጫወታል። በእርግጥ በቶትናም ሆትስፐር ጨዋታ ላይ ሚኪ ቫንደቬን፣ ክሪስቲያን ሮሜሮ፣ ራዱ ድራጉሸን፣ ጆ ፓሌና፣ የቬስ ቢሱማ፣ ኮነር ጋላገር፣ ክሉስቭስኪ፣ ጄሚ ማዲሰን፣ ሙሐመድ ቁዱስ እንዲሁም ኡዶጊ፣ ሉካስ ብሩክቤል፣ ዊልሰን ኦዶበርት፣ ቤንተንኩር፣ ቤን ዴቪስ አይነት ተጫዋቾች አይኖሩም። ከሞላ ጎደል ዌስትሃም ዩናይትድ ሳይኖር ይቅርታ ቶትናም ሆትስፐር ሳይኖር ከሊቨርፑል ጋር የሚጫወትበት ነው። አርነ ስሎት ደግሞ አሁን የቡድናቸው በደንብ ብዙ ግቦችን እያስቆጠረ አይገኝም። ያንን አልካዱም እና በቀጣይ አሌክዛንደር አይዛክ ሲመለስ ማጂካል በሆነ መንገድ የኒውካስል ዩናይትዱን አሌክዛንደር አይዛክ እንመለከቷለን ወይም ደግሞ በደንብ ብዙ ግቦችን የሚያስቆጥር የሊቨርፑልን የግብ የማስቆጠር ችግር የሚቀርፍ ነው ብሏል። ለቶትናም ጨዋታ ግን አይደርስም ብሏል። ያ ማለት እንደዚህ አይነት አስተያየቶች ሲሰጡ ብዙ ጊዜ ልብ እንድትሉት የሚያስፈልገው ነገር
ለምሳሌ ለቶትናም ጨዋታ አይደርስም ሲባል ያ ማለት በቅርብ ሳምንታት ላይ እንደሚመለስ ነው። በዛ ፍሬም ውስጥ በዛ እይታ ውስጥ ከገባ ለቶትናም ጨዋታ ይደርሳል አይደርሳም ጥርጣሬዎች ካሉ በቀጣይ በቅርብ ጨዋታዎች ላይ እንደሚመለስ ማረጋገጫ ነው። ከዋና ቡድን ጋር ልምምድ መስራት አልጀመረም። ነገር ግን የሪሃብ የማገገም ስራዎችን ከቡድኑ ዶክተሮች ጋር እየሰራ ይገኛል። በቀጣይ ቀናት ደግሞ ወደ ሜዳ ይመለሳል ተብሎ ይጠበቃል። ከአሌክዛንደር አይዛክ ጋር በተያዘ ለሊቨርፑል ደጋፊዎች በጣም ጥሩ ዜና ይመስላል። ከማንቸስተር ዩናይትድ ጋር በተያዘ የሚነሱ ነጥቦች አሉ። ሜሰን ማውንትን በተመለከተ አንድ ሁለት ጉዳዮችን ላንሳ። ሜሰን ማውንት ከጉዳቱ አገግሟል፣ ለቪላ ጨዋታ ዝግጁ ነው የሚል ማረጋገጫ ሰጥቷል አሰልጣኝ ማይክል ካሪክ። በዚህ ጉዳይ ላይ በጣም አስፈላጊ ተጫዋች ነው ለማንቸስተር ዩናይትድ የሚል ጉዳዮችን አንስቷል። በእርግጥም በጣም ጥሩ ተጫዋች ነው፣ በደንብ ቡድኑን በደንብ ያግዛል ተብሎ የሚጠበቅ ተጫዋች ነው ወደ ከጉዳቱ ያገግመው። ከዛ ውጪ ግን ማቲያስ ዴሌትን በተመለከተ ብዙ ጊዜ ይመለሳል የተባለ በጣም ሲቆይ ተመልክተናልና የጀርባ ህመም ነበር ጉዳቱ። በዚህ በባክፔን ምክንያት ነገሮች ሲያገረሹበት ነገሮች የተባባሱ ይገኛሉና አሁን በጣም የሚያሳስብ ኮንዲሽን ላይ ይገኛል። ለምንድን ነው እንደዚህ በደንብ ቶሎ ማገገም ያልቻሉና ሴት ባኮች በተደጋጋሚ ጉዳቶች ያጋጠሙት የሚለውን የማንቸስተር ዩናይትድ የሕክምና ዶክተሮች በደንብ እየተከታተሉት ይገኛሉ። በጥቂት ቀናት ልዩነት ግን ወደ ሜዳ እንደሚመለስ ማረጋገጫ ተሰጥቷል። ከማንቸስተር ዩናይትድና ከሊቨርፑል ጋር በተያያዘ የሚነሱ ጉዳዮች እነዚህ ናቸው። የእናንተን ግምቶች ላንሳና የማንቸስተር ዩናይትድ፣ የቼልሲ፣ የሊቨርፑል ሌሎችንም የአርሰናልም አዳዲስ የዝውውር ዜናዎችን በተመለከተ አዳዲስ የወጡ መረጃዎች አሉ። ከዝውውር ዜናዎችን አስቀድመን ግን የእናንተን ግምቶች የእናንተን ሀሳብ አስተያየቶች እናስተናግደ። አሸያጂ አርሰናል 2-0 ያሸንፋል፣ ሲቲ 3-1፣ ማንቸስተር ዩናይትድ 1-0፣ ቼልሲ 3-1 ያሸንፋል፣ ሊቨርፑል 3-0 በሆነ ውጤት ያሸንፋል ብሎ ትልቆቹ ቡድኖች ያሸንፋሉ ብሎ ግምቱን አስቀምጧል። ዳዊት ስዩም ማድዌኬ ከቡካዮ ሳካ የበለጠ ድል ሊሰጠው ይገባል መጀመር አለበት ብሏል። ሼታሬ የተባለ አድማጫችን አርሰናል 3 ኤቨርተን 1 የሚል ግምቱን ልኮልናል። የሬድ አበራ አርሰናል 4-1 በሆነ ውጤት ያሸንፋል ብሎናል። ከልብ እናመሰግናለን። ትናንትና የቼልሲ ደጋፊዎች ወዴት አላችሁ ስል ነበረ። ብዙ የቼልሲ ደጋፊዎች ሀሳብ አስተያየቶቻችሁን እየጻፋችሁልን አይደለም፣ እየተሳተፋችሁ አይደለም። ብርሃኑ የዘውትር አድማጫችን ነው፣ ከደቡብ አፍሪካ የቼልሲ ደጋፊ ነኝ አለን ብሎናል። ከዛ በተጨማሪም ቼልሲ 2-1 ያሸንፋል፣ የአስቶን ቪላ ጨዋታ በቪላ 2-0 አሸናፊነት ይጠናቀቃል ብሎናል። ብርሃኑ ከደቡብ አፍሪካ ባየር ሙኒክ የዘንድሮ የቻምፒየንስ ሊግ ዋንጫን ያሸንፋለን ብሎ ልኮልናል። ከልብ እናመሰግናለን። ሙልጌታ ከደቡብ አፍሪካ ዩናይትዳውያን ለማይክል ካሪክ እስከ ዓመቱ መጨረሻ እድል መስጠት አለባቸው፣ የማይሆን ከሆነ ግን ኤንሪኬ መምጣት አለበት። ዩናይትድ አስቶን ቪላን በተመለከተ እንግዲህ ማሸነፉ ግድ ነው፣ ለበለዚያ ለዩናይትድ ነገሮች ሊከብዱ ይችላሉ ብሎናል። ታሪኩ ዮከሬስ 3-0 በሆነ ውጤት አርሰናል ያሸንፋል ብሎናል። ከልብ እናመሰግናለን። ተከተል ታደሰ ድል ለገናናው ክለብ ማንቸስተር ዩናይትድ ይሁን። የቅዳሜ ግምት አርሰናል ከኤቨርተን 2-1 በሆነ ውጤት አርሰናል ያሸንፋል። ቼልሲ ከኒውካስል ዩናይትድ አቻ፣ ሲቲ ከዌስትሃም ሲቲ 3-1 ያሸንፋል ብሎናል። ተከተል ከልብ እናመሰግናለን። ኤማኑኤል ወይም ደግሞ አሸናፊ ከደቡብ አፍሪካ የጻፈልን መልእክት አለ። የማንቸስተር ዩናይትድና የአሰልጣኝ ስታፍ አባላት ለመሆን በጣም ቋምጧል። ወይኒ ሩኒን በተመለከተ ነው የሚሆን አይመስለኝም ብሏል። ከዛ በተጨማሪም በፕሪሚየር ሊጉ ላይ እንግዲህ ፕሪሚየር ሊጉ በመመለሱ ደስ ብሎኛል። ውጤቱ ምንም ይሁን ምን በፕሪሚየር ሊግ ላይ ውድድሩ ባለፈው ሳምንት የኤፍኤ ካፕ ነበረ፣ አሁን መመለሱ ደስ ብሎኛል ብሎናል። ነጅብ ሰንገሮ የቸልሲ ደጋፊ ነው። ሮበርት ሳንቼዝ ከፊሊፔ ጆርገንሰን ይሻላል። ፊሊፔ ጆርገንሰን ምንም አይነት እንግዲህ በራስ መተማመን የሌለው ግብ ጠባቂ ነው ብሎናል። ሆምሲድ የተባለ አድማጫችን ስምን ብትልክልን በጣም ደስ ይለናል። ዜና በጣም ተመችቶኛል። ዝውውሮች ላይ ግን ያሉ ጥያቄዎችን አንስቷል፣ ምላሽ እንሰጥባቸዋለን። ከልብ እናመሰግናለን። ሌሎችም አዳዲስ ጉዳዮችን ከአርሰናል ጋር በተያያዘ ይዘናል። አሁንም አብራችሁን ቆዩ። ፓማባይን በተመለከተ ፓማባይም የጻፈልን መልእክት አለ። ከልብ እናመሰግናለን። ነጅብ ሰንገሮ ሌላኛው ያነሳው ጉዳይ ግምቶችን ነው። ብራይተን 3-2 ሰንደርላንድን ያሸንፋል። አርሰናል 3-2 ያሸንፋል። የቦርመዝ ጨዋታ 2-2 ይጠናቀቃል። ኒውካስል በቼልሲ 3-2 ይሸነፋል ብሎናል። አርሊንግ ብራውት ሃላንድ በጭራሽ ወደ ባርሰሎና የሚሄድ አይመስለኝም የሚል መልእክቱንም ልኮልናል። አህመድ ከጅቡቲም የላከልን መልእክት አለ። በተለይ ደግሞ የሳካ ጉዳይ
ከባድ ነው ቡድኖች ወደ ሜዳ ሲገቡ እሱን ለማቆም ነውና ማዱዌኬ ድል ቢሰጠው ወይም ደግሞ ሳካ ወደ መሀል ቢገባ የተሻለ ነው ብሎናል። ትናንትና ስናነሳቸው የነበሩ አማራጫቸው ሀሳቦችን እንዲሁ ስናቀርብ እንደነበር ይታወቃል። 10 ቁጥር ቦታ ላይ ቡካዮ ሳካን መጠቀም አንደኛው ሊሆን ይችላል። ሰላም ባላችሁበት ሰላማችሁ ይብዛ ብሎናል። ሽመልስ ከኳታር ዶሃ ዜናዎቻችሁ በጣም ተመችቶኛል ብሎናል። ከልብ እናመሰግናለን። ከሳካ ይልቅ ማዱዌኬ በሳካ ቦታ ቢጫውት ሳካ ደግሞ ወደ መሀል ቢገባ ከረፍት በኋላ ወይም ደግሞ ተቀይሮ ቢገባ ለእኔ የተሻለ ነው ብሎናል። በተረፈ ግን እንደ አርሰናል ደጋፊነት ሉዊስ ኤንሪኬ ለማንቼ የሚሆን አሰልጣኝ አይመስለኝም፣ ዚነዲን ዚዳን ቢመጣ ይሻላል ብሎናል። ትንሳኤ ማርቆስ የጻፈልን መልእክት አለ። አርሰናል ፎሬቨር ብሎናል። እኛ በጣም ደህና ነን። ስለ ጻፍክልን መልእክት ስለ ማሳሰቢያም ከልብ እናመሰግናለን። ሌላኛው ተስፋውን የተባለ አድማጫችን 3-0 በሆነ ውጤት ይጠናቀቃል አርሰናል ያሸንፋል ብሎናል። ሰላም ቤስታዎች ሳካ አሁን በማዱዌኬ ቢተካ ጥሩ ነው ያለን ደግሞ መሐመድ ከሳውዝ አፍሪካ ነው፣ ከደቡብ አፍሪካ መሐመድ አብደላ ከልብ እናመሰግናለን። ታሪኩ ከደቡብ አፍሪካ ማንቸስተር ዩናይትድ 2-1 ይሸነፋል፣ ቸልሲ 2-2 በሆነ ውጤት ያጠናቅቃል። ከኒውካስል ዩናይትድ ጋር ሲቲም ባቻ ውጤት ይጠናቀቃል። አርሰናል 2-1 በሆነ ጠባብ ውጤት ያሸንፋል ብሎናል። ታሪኩ በጣም ከልብ እናመሰግናለን። ሁላችሁም ስለሰጣችሁን ሀሳብ ስለ ሀሳብ አስተያየቶቻችሁ ከልብ እናመሰግናለን። አሁን ቡድኖቻችሁን በተመለከተ ቀሪ መረጃዎችን እናንሳ። ከማንቸስተር ዩናይትድ ጋር በተያዘ አንድ ሀሳብ ሲነሳ ነበር፣ ቅድም መግቢያ ላይም ሳስታውሳችሁ ነበረ። እናንተም ሀሳብ አስተያየቶቻችሁን በተለይ የማንቸስተር ዩናይትድ ደጋፊዎች መልእክቶቻችሁን ጻፉልን። ኡናይ ኤምሪ ወደ ማንቸስተር ዩናይትድ በሚለው ጉዳይ ላይ በእርግጥ በክለቡ በኩል ካሉ የመጀመሪያ ስም ዝርዝሮች መካከል አንዱ አይደሉም። ሌሎች ስም ዝርዝሮች ይቀድማሉ። ጄሚ ካራገር የሊቨርፑል ሌጀንዳሪ ተጫዋች ነውና አሁን በእግር ኳሱ ካሉ ተንታኞች መካከል በቀዳሚነት ስሙ የሚጠቀስ ነው። ኡናይ ኤምሪን በተመለከተ እኔ የማንቸስተር ዩናይትድን ደረጃ ሪቫይቭ ለማድረግ ማንቸስተር ዩናይትድን ወደ ነበረበት ቦታ ለመመለስ ኡናይ ኤምሪ ትክክለኛው አሰልጣኝ ናቸው ብዬ አስባለሁ። በዚህ ትራክ ሪካርዳቸው አውቶሪቲያቸው በደንብ የሚታይ ነውና ክለቡን ለማሳደግ ወደ ነበረበትም ለማምጣትና ትራንስፎርም ለማድረግ በጣም ትክክለኛው ሰው ናቸው ብዬ አስባለሁ ብሏል። ኡናይ ኤምሪን በተመለከተ የሚያስቀምጣቸው ነገሮች አሉ። በፕሪሚየር ሊግ ላይ ከፔፕ ውጪ ማንም የሚበልጣቸው አሰልጣኝ ይኖራል ብዬ አላስብም ይላል። ሚኬል አርቴታንም እነ ማይከል ካሪክንም ሌሎችንም ሊያም ሮዜነርንም ሌሎችም አሰልጣኞችን ጠቅሶ ከፔፕ ቀጥሎ በፕሪሚየር ሊጉ ራንኪንግ ላይ ኡናይ ኤምሪ ሁለተኛው ትልቁ አሰልጣኝ ናቸው ብሎ ያስቀምጣልና በእርግጥ በማንቸስተር ዩናይትድ ካንዲዴቶች መካከል ኡናይ ኤምሪ ከላይ የሚቀመጡት አይደለም። ነገር ግን በዩናይትድ በኩል በጣም በዋነኝነት እየታዩ ላይሆን ይችላል። ነገር ግን ከፔፕ ቀጥሎ የሚቀመጡትን አሰልጣኝ ማንቸስተር ዩናይትድን ወደ ትልቅ ደረጃ ለመመለስ ትልቅ አቅም አላቸው ብዬ አስባለሁ ይላል። እርስ በርስ የሚገናኙበት ጨዋታን በተመለከተ አስቶን ቪላ ከማንቸስተር ዩናይትድ ነገ 11 ሰዓት ላይ የሚደረግ ጨዋታ ነው። ቶማስ ቱዌል ካርሎ አንቸሎቲ ሲባል ነበር። ዩኒየን ላግልስማን ስማቸው ሲጠቀስ ነበር። የፖርቶ አሰልጣኝ ፍራንቸስኮ ፋሪዮሊም ወደ ማንቸስተር ዩናይትድ ሊመጡ ይችላሉ ተብሎ የሚጠበቁ አሰልጣኝ ናቸው። ነገር ግን እንደ ሩበን አሞሪም አይነት ስህተት እንዳይሰራ ማንቸስተር ዩናይትድ ጥንቃቄ እያደረገ ይገኛልና የማይከል ካሪክ ጉዳይ ክሬዲብል ከሆነ ወይም ታማኒ የማይሆን ከሆነ በማንቸስተር ዩናይትድ እድል የማይሰጠው ከሆነ እነዚህ አማራጮች ሊኖሩ ይችላሉ። ነገር ግን የኡናይ ኤምሪን ችግሮች በፓሪስ ሳን ጀርመን በአርሰናል ሬድ ፍላጎች አሉ፣ ያልተሳኩላቸው ክለቦች ናቸውና በእንደዚህ አይነት ደረጃ ኡናይ ኤምሪ ያላሳኳቸውን በጣም ትልልቅ ስኬቶች አሁን በማንቸስተር ዩናይትድ ፓወር በደንብ መጨመር የሚችሉ ዩናይትድን እንዲያብብ ማድረግ የሚችሉ አሰልጣኝ ናቸው በሚል ያስቀምጣል። እናንተስ ምን ታስባላችሁ? ከዩናይትድ ጋር በተያያዘ ሌሎች ሀሳቦችን አንስቼ ልለፍ። የዝውውር ጉዳዮች ይነሳሉ። የብሩኖ ፈርናንዴዝ ጉዳይ በክለቡ እንደሚቆይ ይጠበቃልና ሁለቱ ብሩኖ ጉማሬዥና ብሩኖ ፈርናንዴዝ ሊጣመሩ ይችላሉ የሚል ዘገባን የስፔን ዋስ ይዞት ወጥቷል። ከብሩኖ ጉማሬዥ ወኪሎች ጋር የማንቸስተር ዩናይትድ ወኪሎች ንግግር ማድረግ ስለመጀመራቸው የሚያሳዩ ጉዳዮች አሉና ሪያል ማድሪድ ደግሞ በ50 ሚሊዮን ዩሮ ኤድዋርዶ ካማቪንጋን መሸጥ ይፈልጋል። ለሪያል ማድሪድ የኤድዋርዶ ካማቪንጋ ሙሉ ዝውውር ወጪ እንደ ፒውር ፕሮፊት የሚታይ ነው፣ እንደ ሙሉ ትርፍ የሚታይ ነው። ምክንያቱም በነጻ ዝውውር ነው ያስፈረመው። ምናልባት የካሳ ክፍያ 5 እስከ
8 ሚሊዮን ፓውንድ ቢከፍል ነው። ከዛ ውጪ ለምሳሌ 50 ሚሊዮን ፓውንድ ቢሸጠው 40 ሚሊዮን ፓውንድ በላይ ሪያል ማድሪድ ግልጽ ንጹህ ትርፍ ተብሎ የሚመዘገብለት ነውና ኤድዋርዶ ካማቪንጋን ከሪያል ማድሪድ ጋር ሊለያይ ይችላል በክረምቱ እየተባለ ይገኛል። ምን ታስባላችሁ? ቢመጣ አስቡት። ኤድዋርዶ ካማቪንጋ፣ ብሩኖ ጉማሬሽ እንዲሁም ደግሞ ከብሩኖ ፈርናንዴዝ ጋር ቢጣመሩ በሚቀጥለው አመት የማንቸስተር ዩናይትድ ማጥቃት እንዲሁም አማካኝ ስፍራ ላይ ምን ያክል ሊጠናከር ይችላል? ማጥቃት ላይ ብዙ ችግር ያለበት ቡድን እንዳልሆነ ይታወቃል። ለሁሉም እነዚህ የሚነሱ ጉዳዮች ናቸው። አርሰናል ቤት አንድ ሁለት ጉዳዮችን ላንሳ። ፋቢያን አርዘል ጉዳይ ይነሳል። ከሰሞኑ ትችቶች ሲሰነዘሩ ነበር። አስቀድሜ ግን በጣም ጥሩ ዜናው ዴክላን ራይስ በአርሰናል ቤት ውሉን ለማራዘም ንግግር ጀምሯል። አርሰናል ገና አርሊ ስቴጅ እንደሆነ እነ ፋብሪዚዮ ሮማኖም ሌሎችም እነ ስካይ ስፖርት አስነብቧል። ነገር ግን በአርሰናል ረጅም ጊዜ ለመቆየት ተጨማሪ ዓመታትን አሁንም ውሎች አሉት። እስከ 2028 ድረስ ይመስለኛል ውል አለውና አሁንም ከዛ በላይ በክለቡ ለመቆየት የሚያስችል ስምምነት ሊፈጠርለት ድርድሮች አሉ። እሱ ብቻ አይደለም፣ ጁሪን ቲምበርም ድርድር መጀመሩን ተመልክተናል። ቡካዮ ሳካ ፈርሟል። በቅርብ ጊዜያት ላይ ዊሊያም ሳሊባ፣ ጋብርኤል ማጋሌሽ፣ ሌሎችም ትሮሳርድ ውል ማሻሻያ ተደርጎላቸዋል። በደንብ ጥሩ ሂደቶች ሉዊስ ስኬሊን፣ ኤታን ኗኔሪን ተመልክተናል። አሁን ደግሞ ተረኛው ዴክላን ራይስ ይመስላል። በፕሪሚየር ሊግ ላይ አንዳንድ ቁጥሮች በጣም የሚያስገርሙ ናቸው። በቻንስ ክሬትድ ለምሳሌ በፕሪሚየር ሊጉ ላይ ከሁሉም ተጫዋቾች 3ኛ ደረጃ ላይ የሚቀመጥ ነው። ብዙ ጊዜ እነዚህ ቻንስ ክሬትድ የሚደረጉት 40 በመቶ ከቆሙ ኳሶች፣ 60 በመቶ ደግሞ ከክፍት ጨዋታዎች ናቸው። በሌሎች መለኪያዎች በሌሎች ሜትሪክሶች ቢግ ቻንስ ክሬትድ ላይ በሊጉ ላይ 3ኛ ደረጃ ላይ ይቀመጣል። በፖሴሽን ኳስ በመንጠቅ በሚድል ሰርድ ላይ 75 ኳሶችን ነጥቋል፣ 4ኛ ደረጃ ላይ ይቀመጣል። በኤክስፔክትድ አሲስት ደግሞ 3ኛ ደረጃ ላይ ነው። በሊጉ አብዛኞቹ ቁጥሮች ቶፕ 3 ላይ የሚያስቀምጡት ናቸውና ዴክላን ራይስ በአርሰናል የሚቆይበት እድል በጣም እየሰፋ ያለ ይመስላል። ከሰሞኑ ትችቶች ሲሰነዘሩ ነበር። አንደኛው ፋቢያን አርዘል፣ ሌላኛው ደግሞ ጆኖቢ ሚኬል ለምሳሌ ኢሌጋል ነው። አርሰናል ዋንጫ የሚበላ ከሆነ ህገወጥ ነው፣ መከልከል አለበት። ፕሪሚየር ሊጉ የሆነ አይነት ነገር ማድረግ አለበት። አርሰናል ዋንጫ ሲበላ ማየት አንፈልግም የሚል አስተያየቱን ሲሰጥ ነበረና አርሰናል ብዙ ጊዜ በቆም ኳሶች ላይ ጥገኛ ስለመሆኑም ሲተች ተመልክተናል። የአርሰናል ደጋፊዎች አንድ ነገር ሲቀባበሉ ተመልክቻለሁ። እሱም ጆኖቢ ሚኬል ለመጀመሪያ ጊዜ ግብ ያስቆጠረው ለቼልሲ ከ249 የፕሪሚየር ሊግ ጨዋታዎች በአንደኛው ጨዋታ ላይ ነው። እሱም ሴፕቴምበር 1 2013 ላይ ያደረገ የፕሪሚየር ሊግ ጨዋታ ላይ ከማዕዘን ምት ነበረ ጆኖቢ ሚኬል በስታንፈርድ ብሪጅ 2-0 በሆነ ውጤት ቼልሲ ያሸነፈበት ፉላምን ባሸነፈበት ጨዋታ ላይ ብቸኛ አንድ ግቡ የተመዘገበው በዛ ነውና እንዴት ነው አሁን ጆኖቢ ሚኬል ያንን ግብ አስቆጥሮ እሱንም ከማዕዘን ምት ያስቆጠረ እንዴት ሲጫወት እንደነበረ የምናውቀው ተጫዋች በዚህ መንገድ የሚተቸው የሚል አስተያየቶቻቸውን ሲሰጡ ነበረ። ከፋቢያን አርዘል ጋር በተያዘ ይቅርታ ጠይቋል። በተለይ ደግሞ እኔ አርሰናል አሁን ዋንጫ ቢበላ ቀድሜ እንኳን ደስ አላችሁ እምላቸው እኔ ነኝ። ምክንያቱም ዋንጫውን የሚበላ ከሆነ አርሰናል ይገባዋል፣ በሚገባው መንገድ ያሸነፈበት ነው። ባለፈው የሰጠው አስተያየት ከአርሰናል ጋር በተያዘ ታይም ዌስቲንግ ላይ እሳት ይገላል፣ የሚጫወትበት መንገድ ትክክል አይደለም፣ ፕሪሚየር ሊግ የሆነ አይነት ነገር ማድረግ አለበት ብለው አስተያየት ሲሰጡ ነበርና የዛኔ ስሜታዊ ሆኜ ነው ብለዋል። እና የኔ ለምሳሌ የራሴ ያጫወት መንገድ ላይ የምቀይራቸው ነገሮች ላይኖሩ ይችላሉ። ነገር ግን ያኔ የሰጠው አስተያየት በጣም ብዙ ነውጦችን ፈጥሯል። ከሚኬል አርቴታ ጋር ተነጋግረናል፣ ቴክስት ተደራርገናል፣ ብዙ ችግሮች የሉም፣ አሁን ነገሮች ረግቧል የሚል አስተያየታቸውን ሰጥተዋል። እንደ ጸጸታቸው የሚያሳይ አስተያየታቸውን ነው የተናገሩት። ሌላኛው ጉዳይ ግን ከማንቸስተር ሲቲ ጋር በተያዘ የኦዝማን ዴምቤሌ ጉዳይ እየተነሳ ይገኛል። የኦዝማን ዴምቤሌ ወኪል ሙሳ ሲሴኮን በተመለከተ ከማንቸስተር ሲቲ ጋር ወይም ከኡጎ ቪየና ጋር በተያዘ በጣም በሚገርም ሁኔታ ሁለቱ ተገናኝተው ተነጋግሯል የሚሉ ዘገባዎችን ተመልክተናል። ነገር ግን በኦዝማን ዴምቤሌ ጉዳይ አይደለም የሚል ነገሮችን ፋብሪዚዮ ሮማኖ አስነብቧል። ሌሎችም ኢኤስፔን ይዞት የወጡት ዘገባ ላይ ተመሳሳይ ነገሮችን ተመልክተናል። ነገር ግን ንግግራቸው እንደዛ ባይሆን እንኳን ኦዝማን ዴምቤሌ 2028 ላይ ውሉ ይጠናቀቃል። 28 ዓመቱ ላይ ይገኛል። የባሎን ዶር አሸናፊ ነው። ወደ ማንቸስተር ሲቲ ሊሄድ ይችላል የሚሉት